ወገን የኔ ትንሽ ጣት ትበልጣለች። አባቴ ባለንጋ ገርፏችሁ ከሆነ እኔ ደግሞ በምን በጊንጥ ገርፋችኋለሁ። በጊንጥ ገርፋችኋለሁ። አባቴ ቀንበር አክብዶባችሁ ከሆነ እኔ እጥፍ አከብድባችኋለሁ። ንጉሥ ኢዮርብዓም የሰለሞን ልጅ አጉል መካሪ መካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ይባላል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይሄንን መልእክት ሁሉም ሰው እንዲሰማው ላይክ አድርጉ፣ ሼር አድርጉ። ኧረ ሼር አድርጉ፣ ላይክ አድርጉ። እንዴ ይገርማል። በኢትዮጵያ ያለው ምስቅልቅል ሁኔታ፣ በኢትዮጵያ ያለው ውጣ ውረድ ከምን አንጻር እንደሆነ ልንገራችሁ። ከመካሪ አንጻር ዶክተር አብይ መካሪ ብሎ በአካባቢው ያሉትን የሰበሰቡትን እስቲ ምከሩ ሲላቸው የለም እንደ ኢዮርብዓም መካሪዎች ወያኔ ይሄን አርጎባችሁ ከሆነ እኔ ደግሞ ይሄን አረግባችኋለሁ። የለም አማራን ስትገርፈው ነው፣ አማራን መቀጣጫ አርግ፣ ከሌን እንደዚህ ግደል፣ ከሌን እንደዚህ አድርግ፣ ጸጥ ብሎ ይገዛልሃል ሲሉት አብያችን ይሄድና ደግሞ የተባለውን ያደርጋላ። ይሄው ለዚህ ዳረገን። መካሪ ወሳኝ ነው። እናንተ ወገኖቼ መካሪ በጣም ወሳኝ ነው። እነ ዶክተር ዳኛቸው ምንድነው ያለ እንዴ? ንጉሥ እኮ ባሌንም ጎጃምንም በአይሮፕላን መጥተዋል። ታዲያ አብይ ሸኔንም አማራንም ምንንም በድሮም በምን ቢመጣ ምንድነው ችግሩ? ተመልከቱ። እንደዛ ይሄ ምሁር ነኝ የሚል ምሁር ነኝ ያለ ዶክተር ዳኛቸው ምሁርነቱን ዶክተርነቱን በምስር ወጥ የሸጠ ኢትዮጵያን እንደዚህ ምስቅልቅል ውስጥ እንድትገባ የሚመክር ዳኛቸውና ዳኛቸውን የመሳሰሉ እነ ዳንኤል ክብረት በቤተ ክርስቲያን ዘኬ በቤተ ክርስቲያን ምጽዋት ተስካር አድገው የቤተ ክርስቲያንን ታሪክ የአማራን ታሪክ የኢትዮጵያን ታሪክ እናውቃለን እያሉ አጉል ምክር ለአብይ እየመከሩ ኢትዮጵያን እንደዚህ ምስቅልቅል ውስጥ አስገቡት። ለአንድ መሪ መካሪ ወሳኝ ነው። ተው እንደዚህም አይደለም ተመለስ የሚል መካሪ ያስፈልጋል፣ የሚል አባት ያስፈልጋል። እነዳኛቸው ግን የፍልስፍና መምህር የተባለው ዶክተር ግን ጃንሆይም እኮ ጎጃምንም ባሌንም በአይሮፕላን መጥተዋል። ታዲያ ዛሬ አብይ ጎጃምን ምንድነው ፋኖን ሸኔን ኦሮሞን ቢመታ ትግራይን ቢመታ ምንድነው ችግሩ? በአይሮፕላን የራሱን ህዝብ ቢጨፈጭፍ ምንድነው ችግሩ? ይሄ ካልጨፈጨፈማ መንግስቱ አይጸናለትም። ስለዚህ መንግስቱ እንዲጸና ካስፈለገ በድሮን መጨፍጨፍ ነው። በድሮን ማለት ነው፣ በአይሮፕላን ማለት ነው። ቤተ ክርስቲያኑን ማቃጠል ነው፣ ትምህርት ቤቱን ማቃጠል ነው፣ ክሊኒኩን ማቃጠል ነው። ይህ ሲሆን አማራ እጁን ይሰጣል፣ እግር ስር ይወድቃል። ይሄን አድርግ። የአማራን ስነ ልቦና እናውቀዋለን። ዳንኤል ክብረት የአማራን ስነ ልቦና አውቀዋለሁ። ትምህርት ቤቱን ከመታህበት፣ ቤተ ክርስቲያኑን ካቃጠልክበት እጅ ይሰጥሃል፣ አብይ ብሎ ይሰግድልሃል እያሉ ይመክሩታል። ሞኝ የላከው ምንድነው አይፈራም ይባላል። አብይም በቃ እነሱ ያሉት ከነሱ የበለጠ እኔ አላቅም እያለ እየሄደ ይሄን አማራ በድሮን ይሄን አማራ በአይሮፕላን አማራ የተባለን በየክፍለ ሀገሩ ያለን እያደነ ቤት እየዘጋ በሳት ልቀት አቃጥለዋል።
አማራ እየባሰብ እየገነነ መጣ። ደምን እየወለደ መጣ። ደምን እየወለደ መጣ። ይሄው ዛሬ እንዲህ አርበደብሎ እንዲህ አንቀጠቅጠዋል። ደምን እየወለደ ይመጣል። ባህር ዛፍ ሲቆረጥ 1000 ሆኖ ነው የሚወጣ። አማራም አንዱ ሲጎዳ 1000 ሆኖ ነው የሚወጣ። 1000 ጀግና ሆኖ ነው የሚወጣ። ይህን እነ ዳኛቸው አልተረዱትም። ተረድተውት እንኳን ጠፍቷቸው እንኳን አይደለም፣ ግን ሽጠውታላ። በሆዳቸው ተገዝተዋላ። በምስር ወጥ ዶክተርነታቸውን፣ በምስር ወጥ ምሁርነታቸውን፣ በምስር ወጥ አዋቂነታቸውን ሽጠውታላ። በዛባ በዚህ ወደ ዳሪ በሚወጣ ሸጡት። ማንነታቸውን ሸጡት። አብይን ገደል ከተቱት። አብይን ገደል ከተቱት። እነ ዳንኤል ክብረት ለዳንኤል ክብረት ምንድነው ያለ አብይ? አንድ የነሱ የነበረ የጨፌ ምናምን የነበረ ዶክተር እዚህ አለ። ምንድነው ያለኝ? እንዳጋጣሚ አግኝቸው ተው ዶክተር አብይ ተው፣ ይሄን ሰው እንደዚህ አታቅርበው፣ ከኛ ይልቅ እሱን ነው የምትሰማው ሲሉት፣ አማራን እኮ እየገዛው ያለሁት በዳንኤል ክብረት ነው፣ በዳኛቸው እኮ ነው አማራን እየገዛው ያለሁት፣ እናንተን አልሰማም ነው እኮ ያላቸው ነው ያላቸው። እናንተ የንጉሥ ሰለሞን ልጅ ኢዮራብ በነገሰ ጊዜ መንግስት በሆነ ጊዜ የሀገር ሽማግሌዎችን በንጉሱ ዙሪያ የነበሩትን ጠራና ይሄው አሁን በዚህ በዙፋን ላይ በአባቴ ላይ ተቀምጫለሁኝ፣ እንግዲህ ምንድን ነው ምን ላድርግ? ምን ትመክሩኛላችሁ አላቸው። በቃ ለዚህ ህዝብ አንተ ባሪያ ሁን፣ ግብሩንም ቀንስላቸው። አባት ቀንበር አክብዶባቸው ነበር፣ ያንን ቀንበር ሁሉ አቅልላቸው፣ ለአንተ ባሪያ ሁነው ይገዙልሃል፣ ይሄን አድርግ አሉት። እሺ አለ፣ ሄደ። የእነሱ ምክር ከተቀበለ በኋላ እንደገና ከሱ ጋር የነበሩትን እነዚህ የፈላባቸውን ወጣቶችን ጎረምሳዎችን ሰበሰበና ይኸው እንግዲህ በአባቴ ዙፋን ላይ ተቀምጫለሁ፣ ለዚህ እነዚህ ህዝብ ደግሞ ግብር ቀንስልን፣ ቀንበር ከብዶብናል፣ እንደዚህ ብለውኛልና ምን ትመክሩኛላችሁ አላቸው። እንዳለ የፈላባቸው እንደነ ዳንኤል ክብረት አይነቶች እንደነ ዶክተር ማነው ዳኛቸው አይነቶች እንዴ ትቀልዳለህ እንዴ? ስማ አሉት፣ አባቴ ቀንበር አክብዶባችሁ ከሆነ እኔ ደግሞ የባሰ አከብድባችኋለሁ። አባቴ ባለንጋ ገርፏችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ። ከአባቴ ወገብ የኔ ትንሽ ጣት ትበልጣለች በላቸው። እዚህን ጊዜ ይገዙልሃል፣ ፈርተው ተንቀጥቅጠው ይገዙልሃል ብለው መከሩት። እንደዚህ ብለው ሲመክሩት የኔ ጣት ከአባቴ ወገብ ትቀጥናል ትወፍራለች፣ አባቴ ባለንጋ ገርፏችሁ ከሆነ እኔ በግንጥ ገርፋችኋለሁ ሲላቸው እስራኤሎች እንግዲህ ከዳዊት ቤት ምን ዕጣ ፈንታለን ብለው ለእስራኤል መከፈል፣ ለእስራኤል መበጣበጥ፣ ለእስራኤል 10 ነገድ ወደዛ 2 ነገድ ብቻ ሲቀር እንደዛ ለእስራኤል ቀውስ መንስኤ የሆነው ኢዮራብ የተባለው የመከሩት ጓደኞቹ ይመክሩ ይሆኑኛል ያላቸው ጓደኞቹ የገነፈለባቸው አወቅን የሚሉት የመከሩትን ምክር ሰምቶ የሱን ንግስናም የተወሰነ ጊዜ ነው፣ ብዙ እንኳን አልቆየም። ስለዚህ መካሪ ለአንድ መንግስት ወሳኝ ነው። እናንተ ምክር እኮ ወሳኝ ነው። ተው እንጂ እንደዚህ አድርግ እንደዚህ አታድርግ ብሎ እኮ የሚመክር ሽማግሌ የሚመክር አዋቂ እኮ መልካም ነው። ዶክተር አብይ ግን የነዳኛቸውን ምክር እየሰማ ንጉሱም እኮ ጨፍጭፈዋል፣ ጎጃምን እኮ ጨፍጭፈውታል፣ ባሌን እኮ ጨፍጭፈውታል። እና ምንድነው የአዲስ ነገር እኮ አይደለም፣ የመሪዎች እኮ ጉዳይ ነው በለው። እንደውም አንተ አብዛው።
በየቀኑ ወደ ቤቱን ንብረቱን ዝረፍ፣ አቃጥል፣ ይገዛልሃል አሜን ብሎ እያሉ የመክረው ገደል ከተቱት። ዶክተር አብይ አሁን በቅርቡ እንትኖችን ሰብስቦ የኦሮሞ ልሂቃንን ሰብስቦ በሚስጥር ሰብስቦ ምንድን ያለ በቃ አሁን አማራ አንድ ሆኖ መጥቷል። ትግራይ በዚህ በኩል አለ፣ አፋር ደግሞ እንደዚህ ሆኖ ተነስቷል፣ በደቡብም እንደዚህ አይነት ነገር አለ። ስለዚህ አሁን እኛ ኦሮሞን ለመገንጠል ታላቋን ኦሮሞ ለመመስረት ያለንን እስቲ ምከሩ፣ ምን እናድርግ ብሎ ሲጠይቃቸው ምንድን ነው ያሉት? ተው ኦሮሞ ከኢትዮጵያ ተነጥሎ አገር ሊሆን አይችልም። ይሄን ሐሳብህን ከውስጥ አውጣ። እኛ ኢትዮጵያዊ ነን። የኦሮሞ ህዝብ ኢትዮጵያዊ ነው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ፣ የደቡብ ህዝብ አይነጣጠልም። የተነጣጠል አይደለም፣ አንድ ነን። ይሄንን ሐሳብህን አንሳ፣ ተው ሲሉት ተቆጣ ነው የሚሉት። ተቆጣ፣ ተናደደ። እኛ በዚህ ነገር አንተባበርም። ኦሮሞ ኢትዮጵያዊ ነው፣ አማራ ኢትዮጵያዊ ነው፣ ትግሬው ኢትዮጵያዊ ነው፣ መላው ኢትዮጵያዊ ነው። ኦሮሞን ሊገንጥል አማራ እንደዚህ የሚባል ነገር የለም። ኦሮሞን ከኢትዮጵያ ህዝብ ጋር አታጣላ። አሁንም እያጣላው ነውና ይሄን ሐሳብህን አንቀበልም ሲሉት እንደውም ብዙዎቹን ሊያስራቸው ነው አሉ። ያስራቸዋል። አልሰማችሁም ብሏቸዋል። አልሰማችሁም፣ ኦሮሞን እገነጥላለሁ አልሰማችሁም ብሏቸዋል። አይሆንለትም እንጂ መካሪ ማለት ይሄ ነው። ተው፣ እኛ ኢትዮጵያውያን ነን። ከኢትዮጵያ ምድር ተገንጥለን ወዴት ነው የምንሄደው? አባቶቻችን እኮ ደም አጥንታቸውን አድዋ ላይ የከሰከሱት የኦሮሞ አባቶቻችን እኮ ናቸው። አያቶቻችን እኮ ናቸው። ኢትዮጵያ ከዚህ እንዴት ከኛ እንደዚህ ከተጋመደ እንዴት ሆነን ነው እኛ የምንለየው? ከሰርገኛ ጤፍ ጥቁሩንና ነጩ እንዴት ሆኖ ነው የሚለየው? የተቀላቀለን ነገር እንዴት አድርገን ነው የምንለየው? ተው እንጂ እንደዚህ አይነት ሐሳብም አይኑርህ። ከዚህ ሐሳብ ውጣ። ይሄንን ምክር አንቀበልም፣ አንሰማህም ሲሉት እየሆነ ያለውን ነገር ትሰማላችሁ። እንደዚህ ያሉትን ሁሉ እንዲታሰሩ ትእዛዝ አውጥቷል የሚባለው ወደ ትግሌ ወደ አሰብኩት ወደ አቀድኩትን ነገር ሊያደናቅፉኝ እንደነዚህ አይነት ሊያደናቅፉኝ መጥተዋል ብሎ ትእዛዝ አውጥቷል ይባላል። እንዲህ ነው መምከር ያለብህ። ከተቀበለ ተቀበለ፣ ካልተቀበለ ቶ። አሁንም በዙሪያው ያሉት በ4 ኪሎ ያሉት ሆዳሞች፣ ሆዳደሮች አማራንን የሚሉ አማርኛ ተናጋሪ ዕውቀት አለን ጥበብ አለን የሚሉ መካሪዎች አብይን ገደል ከተቱት። አብይ ላይ መለስ ገደል ከተቱት። ለኢትዮጵያ መልካም ይሰራል፣ መልካም ጥሩ ያደርጋል ብለን ሆ ብለን እንደዛ እንዳልተቀበልነው ሆ ብለን እንዳላልነው ሁሉ ኢትዮጵያ ብሎ 40 ጊዜ እንደ መጽሐፍ ቅዱስ ጠቅሶ ተከትለነው አጅበነው ሆ ብለን ስለሱ ተጣልተን ተጋምሰን ተዳምተን ዛሬ ኢትዮጵያን ለመከፋፈል በአጉል መካሪዎች ኢትዮጵያን ለመበታተን እዚህ ደረጃ ላይ ያደረሳት። ዛሬ ይኸው በትግራይ ይኸው በወልቃይት ጦርነት እያሉ ነው። በትግራይ በጠለምት ሰላማዊ ሰልፍ ወጥተዋል አይደል? ሆይ ብለው አይ ሰላማዊ ሰልፍ እርስ በርስ እየተላለቀ የትግራይ የህዋት መሪዎች ያረጁ ያፈጁ በምን ማን መክሯቸው ነው አሁን ጦርነት ብለው የገጠሙት? ጦርነት እንክፈት ብለው የተነሱት ለመጥፋት። ስለዚህ ፋኖ አንዱ ነው መጥቷል። ፋኖ ጥሩ መካሪ አለው፣ አስተዋይ መካሪ አለው። የፋኖ መሪዎች አስተዋይ ናቸው።
የሚያመጣውን የሚያስከትለውን ነገር ከርቀት የሚያዩ የሚመለከቱ እንደ አብይ ዛሬውን አይደለም ዛሬ የነገሩትን አይደለም በለው ምን ያመጣል አይደለም በለው ከአባቴ ወገብ የኔ ትንሽ ጣት ትበልጣለች ከወያኔ ወገብ የኔ ትንሽ ጣት ያብዩዋ ትወፍራለች በለው ምን ያመጣል ትዕቢት ውድቀትን ትቀድማለች ትዕቢት ስለዚህ ውድ ኢትዮጵያውያኖች በኢትዮጵያ ላይ የሆነ ያለው ነገር ዙሪያውን የሆነ ያለው ነገር ተመልከቱ እያያችሁ ነው በትግራይ ውስጥ የሆነ ያለው ነገር እያያችሁ ነው አይሮፕላን ቁሟል መኪና ቁሟል እዚያ ለዘመድ ጥየቃ ይሄዱ ዛሬ የትነት እንዴት ነው በምን መንገድ ነው የሚመጡ ጭንቀት ውጥረት ያለውን ጭንቀት በትግራይ ውስጥ ተመልከቱ በአማራ ክልል ያለውን ጭንቀት ተመልከቱ ይሄ ሁሉ ማን ያመጣው መካሪ እነ ዶክተር ዳኛቸው የሚባሉ እነ ዳንኤል ክብረት የሚባሉ ሌሎችም የአማራ ሆዳም የሆኑ እነሱ ያመጡብን ጣጣ ኢትዮጵያ ለውድቀት የዳረጓት ምን ትላላችሁ እስቲ ምንድነው የምትሉት ኢትዮጵያውያኖች እስቲ ምንድነው የምትሉት እናንተ ሙርነን የምትሉ ምንድነው የምትሉት ይሄን ነገር ይሄን ጉዳይ ምንድነው የምትሉት ባለም ጎጃምም እኮ ንጉሱ በአውሮፕላን መጥተዋል ታዲያ አንተ ብትመታ ምንድነው ችግሩ በላው ምሁር የተባለው አርቆ የሚያስቡት አርቀው የሚመለከቱትማ እንደነ ዶክተር ዮናስ አይነቱ ገና በጊዜ ታሳውሳላችሁ እናቴ አያቴ ሰው አንጠልጥሎ ስም ሲጠራ ተው ቅል እንኳን ማንጠልጣ ያለው ብላ የምትገስጸኝ ነበራል እንደዛ አይነት አርቆ የሚያስብ ዶክተር ዮናስ ሁኔታውን አዝማሚያውን ሲያየፈለገ ስልጣን ቢሰጡት እዚህ ተቀመጥ ቢሉት ኖ አለ ኖ አካሄዱ ትክክል አይደለም መዳረሻው ትክክል አይደለም ብሎ ከወዲሁ አቋርጦ የሄደው ዶክተር ዳኛቸው ግን እዛ አመራ አለበት ናዘራው ያላል ዶክተር በምስር ወጥ ዶክተርነቱን የሸጠ የናጡት ነጋሽ ይላል መንጌ የናጡት ነጋሽ እናንተ እንዲህ የሚያንገበግበኝ የሚያቃጥለኝ ምን ስለሆንኩ ይመስላችኋል እንዲህ ጭርር የሚያደርገኝ ምኑ ይመስላችኋል የሞትኩላት ይሄንን ለብሼ የደማሁላት አካሌን የሰዋሁላት ኢትዮጵያ ዳር ድንበሯን ያስጠበቅኩላት ኢትዮጵያ ሽንቴን ጠጥቼ አፈር በልቼ ጤዛ ልሼ ዳር ድንበሯን ያስከበርኩላት ኢትዮጵያ በዚህ አይነት ሁኔታ ስትሆን ነው እናንተ ተው እንጂ ኢትዮጵያ በዚህ መልክ ስትሆን እንዴት አትንገበገቡ እንዴት ይሄንን ልብስ ለብሶ የተዋጋ ለዳር ድንበሯ የሞተ የወደቀ አካሉ የጎደለ ይሄን ሳይ እንዴት አይንገበገብ እንዴት አይንጨረጨር እንዴት አይንጨረጨር እንዴት ተው እንጂ ነገ እኮ ከነገ ወዲያ አገር አንተ ካለክ ምድሪት እኮ አይደለችም አገር አንተ እኮ ነህ ሀገር ኢትዮጵያ የምታሰኛት እኮ አንተ ነህ አንተ ከሌለህ እኮ ኢትዮጵያ የለችም እናንተ እመኑኝ ስለዚህ ዛሬ ሆ ብለን እንነሳ ጭንቅላቱን አናቱን እናፍርሰው ይሄ ነው የሚያስፈልገው ኢትዮጵያን ወደዚህ አዘቅት ውስጥ የከተታት ይሄ ኢትዮጵያን እንደዚህ ምስቅልቅሏን ያወጣት እየሰማችሁ ነው አይደል በጋምቤላ በአፋር በደቡብ በወለጋ በአማራ ክልል ያለው ይሄው ደግሞ አሁን በወያኔ ይሄው ኢትዮጵያን እኮ በሳት እኮ ነው የታጠረችው በሳት የታጠረችው አብያችን ይፎክራል አይሮፕላናችን እንደዚህ እነሱ በሚግ ምናምን ተሰክተው እኛ ግን እንደዚህ ዘመናዊ እንደዚህ እያለ ይፎክራል ቀይ ባህር ሂደን የታለ ቀይ ባህር
3 ዓመት ሙሉ ፉከራ እኮ ነው። ቀይ ባህር ቀይ ባህር ቀይ ባህር ካርታውን ስሎ እንደዚህ ማምጣት ቀይ ባህር ቀይ ባህር ቀይ ባህር ቀይ ባህር ቀይ ባህር ቀይ ባህር የት አለ? የት ጀግና የሆነ መሄድ እዚህ ወገኑን ከመጨፍጨፍ ወገኑን ከመግደል መንደር ለመንደር ከማውደልደል ወደ ቀይ ባህር ሄዶ ይሄው ብሎ ማሳየት። የዛን ጊዜ እኛም እውነት ነው እንላለን። ባዶ ፉከራ ለፖለቲካ ፍጆታ ባዶ ፉከራ የለም የለም። ጊዜ ደርሷል። ጽዋ ሞልቷል። ዶክተር አብይ ጽዋ ሞልቷል። ጽዋ ሞልቷል። የመካሪዎችን ምክር ሰምተህ አዋቂ ናቸው የምትላቸውን በዙሪያ ያሉትን ሰዎች ምክር ሰምተህ በገንዘብ በወዳቸው እየገዛህ የመከሩን ተግባራዊ አድርገህ እሳት ውስጥ ገባ። እሳት ውስጥ ወደቅ። ማን ያወጣሃል ከዚህ በኋላ? ማን ነው? ንገረኝ። ማን? አንተም አባትህም ማን ነው? ወያኔ አባት አይደለ? ህዋት ከሱ አይደል? እሱ የፈለፈለ አይደል? እናንተ ትጠፋላችሁ። የመጨረሻችሁ ነው። ይህ የመጨረሻችሁ። ይህ ጦርነት የጀመራችሁት የመጨረሻችሁ። ብልጽግናም ህዋትም የመጨረሻ መቀበሪያው። ለትግራይ ህዝብ ነፃነት፣ ለአማራ ህዝብ ነፃነት፣ ለኦሮሞ ህዝብ ነፃነት፣ ለኢትዮጵያ ህዝብ ነፃነት ጎህ ሊቀድ ነው። በመቃብራችሁ ላይ በእናንተ መቃብር ላይ ጎህ ይቀዳል። የነፃነት ጎህ፣ የሰላም ጎህ፣ የአንድነት ጎህ። ኦሮሞ፣ አማራ፣ ትግሬ፣ ሶማሌ፣ አፋር ሳይባል በአንድነት የሚኖርበት በወንድማማችነት የሚኖርበት የጎህ ቀድ የጎህ ሰላም የሰላም ጎህ እየቀዳል በመቃብራችሁ ላይ። እመነኝ እመነኝ እመነኝ። እንዲህ አንቀዠቀዣችሁ። ለዚህ ነው ጽዋ ሞላ ሞላ ሞላ። የአባቴ ወገብ ከአባቴ ወገብ የኔ ትንሽ ጣት ትበልጣለች። አባቴ ባለንጋ ገርፎ ከሆነ እኔ በጊንጥ ገርፋለሁ። ትገርፋለህ። እናያለን።